አረ ምን ጉድ ነው የምትመለከቱት? ከአንድ ታካሚያችን በኦፕሬሽን ያወጣነው የማህፀን ሞኝቲ ነው። ይህ ሚዲያ ላይ መውጣቱን ተከትሎ ብዙ ሰው ምን ጉድ ነው ያወጣኸው ብሎ ስለጠየቀኝ በዛውም የግንዛቤ ትምህርት እንዲሆን ብዬ መጥቻለሁ። ይህ የምትመለከቱት የማህፀን ሞኝቲ ይባላል። በመውለጃ ዕድሜ ያሉ ሴቶች ላይ የሚከሰት ነው። የሚነሳውም ከማህፀን ጡንቻ ሲሆን ካንሰር ያልሆነ በመጠን ትንሽም ትልቅም ሊሆን ይችላል። በቁጥርም አንድም ሁለትም ብዙም ሊሆን ይችላል፣ ይለያያል። ይህ እጢ ዋናው ነገሩ ካንሰር አለመሆኑ ነው። ይህ እጢ እንዲከሰት ምክንያት የሚሆኑ እድል የሚጨምሩ ምንድን ናቸው ካልን አንደኛው እድሜ ነው። እድሜ ከ30 በላይ ሲሆን የመከሰት እድሉ በጣም ይጨምራል። ሌላኛው የመከሰት እድሉን የሚጨምረው አለመውለድ ነው። እድሜ ከ30 በላይ ሆኖ እርግዝና ካልተፈጠረና ካልተወለደ እድሉ በጣም ይጨምራል። እንዲሁም ደግሞ የመከሰት እድሉ የሚጨምረው የቤተሰብ ታሪክ ካለ፣ ፋሚሊ ሂስትሪ፣ በተለይ ቅርብ የቤተሰብ ታሪክ ካለ የመከሰት እድሉ ይጨምራል። ያ ማለት ነው እናት ላይ እህት ላይ ተከስቶ ከሆነ ሌላኛው የቤተሰብ አባል ላይ የመከሰት እድል አለው። ከሌላ ከአብዛኛው ሰው እድሉ ከፍ ይላል። ሌላኛው ይህ የማህፀን ሞኝቲ እንዲከሰት እድል የሚጨምረው ኦቤሲቲ ካለ ይህ የማህፀን ሞኝቲ የመከሰት እድሉ ከፍ ይላል። እንዲሁም ደግሞ ብዙ ጥናቶች የሚያሳዩት ጥቁሮች ላይ እድሉ ከፍ እንደሚል ነው። ምልክቶቹ ምንድን ናቸው? እንዴትስ ማወቅ ይቻላል ብለን ብንጠይቅ አብዛኛው ጊዜ ምልክት አይኖረውም። ካለ ግን ምልክት ማሳየት ከጀመረ የሚያሳያቸው ምልክቶች አንደኛው ወር አበባ ወቅት ብዙ ደም መፍሰስ፣ እንዲሁም ለረዘመ ጊዜ ወር አበባ ፔሪየድ ብዙ ጊዜ መቆየት ነገርና እንዲሁም ደግሞ ከፔሪየድ መሃል ደም መፍሰስ፣ እነዚህ ነገሮች ሊኖሩ ይችላሉ። ሌላኛው ምልክት ወገብ አካባቢ ህመም ሊኖር ይችላል። ሶስተኛው ምልክት ሆድ ውስጥ ትልቅ ከሆነ በተለይ እብጠት ሊስተዋል ይችላል። ሌላኛው ምልክት በተለይ ትልቅ ከሆነ ቦታ ስለሚይዝ ሽንት ፊኛ ላይ ፕሬሸር ስለሚኖረው ቶሎ ቶሎ ሽንት መምጣት፣ ሰገራ መድረቅ፣ እነዚህና መሰል ነገሮች ሊኖሩ ይችላሉ። እንዴትስ ይታከማል ካልን ጉዳት ማያመጣ ከሆነ በተለይ ትንሽ ከሆነ ማየት ወይም ክትትል ማድረግ አንደኛው ህክምና ነው። ሁለተኛ ህክምና አማራጭ መድኃኒት መስጠት፣ መጠኑን ለመቀነስ መድኃኒት መስጠት ሊያስፈልግ ይችላል፣ ሊሰጥ ይችላል። ሶስተኛው ህክምና አማራጭ በኦፕሬሽን ይህንን እጢ ማውጣት ነው። ይህንን እጢ በኦፕሬሽን የምናወጣበት ምክንያቱ በደንብ መታወቅ አለበት። ምክንያቱም ኦፕሬሽን በራሱ ሪስኪ ስለሆነ የታወቀ ምክንያት ካለ በኦፕሬሽን ማውጣት ሊያስፈልግ ይችላል። በኦፕሬሽን ማውጣት የሚያስፈልጋቸው ሁኔታዎች ሲምፕቶማቲክ ከሆነ ኦፕሬሽን ማውጣት ሊያስፈልግ ይችላል። ምንድን ናቸው እነዚህ ካልን አንደኛው በጣም ትልቅ ከሆነ በኦፕሬሽን ማውጣት ሊያስፈልግ ይችላል። ሁለተኛ ብዙ ደም መፍሰስ ምክንያት እሱ ነው ብለን ከጠረጠርን ይህንን እጢ በኦፕሬሽን ማውጣት። ሶስተኛ እርግዝና ያለመቅረት ምክንያት የማህፀን ሞኝቲው ነው ካልን ኦፕሬሽን ይህንን እጢ ማውጣት ህክምና ሊያስፈልግ ይችላል። እንዲሁም ሌሎችም አሉ። ከእናንተ የሚጠበቀው የማህፀንና ጽንስ ህክምና ስፔሻሊስት ሐኪም ጋር ማውራት ነው። ተወያይቶ ይሄ ይወሰናል። ከእርግዝና ጋር የሚኖረው ነገር ምንድን ነው
እርግዝናስ ሊቀር ይችላል ወይ ብለን ብንጠይቅ የማህፀን ሞኝ እጢ እያለ እርግዝና ሊቀር ይችላል። ብዙ እናቶችም ሲወልዱ አይተናል፣ አዋልደናል። ስለዚህ እርግዝና ሊቀር ይችላል። ግን ከእርግዝና ጋር ያለው ቅርርብ አንደኛ እርግዝና እንዳይቀር ሊያደርግ ይችላል። 100 የሚሆኑ የማህፀን ሞኝ እጢ ያለባቸው መሃል እርግዝና እንዳይቀር ያደረገባቸው ከ1 እስከ 3 የሚሆኑ ላይ ነው። ያ ማለት 1 እስከ 3% ላይ እርግዝና ያለመቅረት ችግር ሊያመጣ ይችላል። ሌላኛው እርግዝና ከቀረ በኋላ ውርጃ ሊያስከትል ይችላል። በተለይ እንግዲህ ልጅ በዚህ ማህፀን እጢ ላይ ከተተከለ ውርጃ ሊያስከትል ይችላል። ሌላኛው ከእርግዝና ጋር ያለው እርግዝና ላይ የሚያደርሰው ተጽዕኖ የፅንስ መቀንጨር ሊያመጣ ይችላል። ምክንያቱም ቦታ ስለሚይዝ የደም ዝውውሩን ላይ ተጽዕኖ ስለሚያደርግ የፅንስ መቀንጨር ሊያመጣ ይችላል። ሌላ እርግዝና ላይ የሚያደርሰው ጉዳት እንግዲህ ልጅ ያለ ጊዜ እንዲላቀቅ ሊያደርግ ይችላል። እንዲሁም ደግሞ የአቀማመጥና የአመጣጥ ችግር በማስከተል ምጥ ሊያረዝም ይችላል። በተለይ ማህፀን በር አካባቢ ከሆነ ፅንሱ በእናት ወገብ አልፎ እንዳይወለድ ሊያደርግ ይችላል። ይህንን በማድረግም በኦፕሬሽን የመወለድ እድሉን ይጨምራል። እንዲሁም ደግሞ በኦፕሬሽን ወቅትም አስቸጋሪ ሊሆን ይችላል። በኦፕሬሽን ወቅት በወሊድ ጊዜ ብቻ ሳይሆን ከወለደች በኋላ ራሱ ብዙ ደም መፍሰስ ሊያስከትል ይችላል። ድህረ ወሊድ ብዙ መድማትን ሊያስከትል ይችላል። ይህንን ካልን እንዴት ይታወቃል? እንዴት እንከላከል? እንግዲህ ከሐኪማችሁ በመወያየት ያስፈልጋል። ይሄ እጅግ በጣም ጠቃሚ መረጃ ነው። በቀጣይም መሰል ጠቃሚ መረጃዎች በተለይ እናቶች ጤና ጋር የተያያዙ ጠቃሚ መረጃዎችን ይዤ እመጣለሁ። ከእናንተ የሚጠበቀው ይህንን ስለ እናት ዩቲዩብ ቻናል ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ መጠበቅ ነው። በየጊዜ ጠቃሚ መረጃዎችን ይዤ እመጣለሁ። ሌላው ደግሞ ላይክ ማድረግ እንዲሁም ደግሞ ወደሚታወቅ ሰው ቤተሰብ ሼር ማድረግ፣ ጥያቄ ካላችሁ እንዲብራራ የምትፈልጉት ነገር ካለ ኮሜንት ላይ ማስቀመጥ፣ እያንዳንዱን ኮሜንት እያየው መልሳለሁ። ማስቀመጥ ያለባችሁ እጅግ አድርጌ አመሰግናለሁ። ስለነበረን ጊዜ ደስ ብሎኛል። እንደተጠቀማችሁ እንደተማራችሁበት ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ሰላም ይሁን። እወዳችኋለሁ። ዶክተር ጌታሁን እባላለሁ። የማህፀንና ፅንስ ህክምና ስፔሻሊስት ሐኪም